ሰላም ተመልካቾቻችን ዛሬ እስራኤል ዜጎቿን ከታገቱበት ኢንቴቤ ኤርፖርት ስላስለቀቀችበት አስደናቂ ወታደራዊ ኦፕሬሽን ልንነግራችሁ ነው። እንደ አውሮፓውያን አቆጣጠር ጁን 27 1976 ንብረትነቱ የፈረንሳይ ኤር የሆነ ኤርባስ አብዛኞቹ እስራኤላውያን ዜጎች የሆኑ 248 ተሳፋሪዎችን ከ12 የበረራ አስተናባሪዎች ጋር አሳፍሮ ወደ ፓሪስ እየበረረ ሳለ በፍልስጤማውያን ታገተ። An Air France flight originating in Tel Aviv and bound for Paris has been hijacked by 4 terrorists. የታጠቁ ታጋቾችም አውሮፕላኑ የሄድበት የነበረውን አቅጣጫ አስቀይረው ወደ ሊቢያ ቤንጋዚ እንዲሄድ አስገደዱ። አውሮፕላኑ ከቤንጋዚ አየር ማረፊያ ነዳጅ ቀርቶ ለሰዓታት ከተጓዘ በኋላ በመጨረሻም ዩጋንዳ ኢንቴቤ አረፈ። ተሳፋሪዎች በመስኮት ሚሊተሪ የለበሱ የዩጋንዳ ወታደሮችን ሲመለከቱ በሚታደጓቸው አካል እጅ እየገቡ መስሏቸው እፎይታ ተሰምቷቸው ነበር። ነገር ግን ጀነራሉ ወደ አውሮፕላኑ በመግባት ከአጋቾቹ ጋር ሲጨባበጥ ሲያዩ ወዲያው መልሶ ቆሌያቸው ተገፈፈ። ብዙም ሳይቆይ አጋቾቹ ፍላጎታቸውን አስታወቁ። የ5 ሚሊዮን ብር ጥያቄና በአም ዙሪያ ያሉ 53 ፍልስጤማውያን እስረኞች እንዲፈቱ ጠየቁ። ይህ ካልሆነ ግን በጁላይ አንድ ታጋችን መግደል እንደሚጀምሩ አስጠነቀቁ። የእስራኤል ምክር ቤት ውጥረት ውስጥ ገባ። ጠቅላይ ሚኒስትሩ ወደ አሜሪካው ፕሬዝዳንት በመደወል ግብጽ በነገሩ ጣልቃ ገብታ እንድታስማማ እንዲያደርግ ጠየቀ። እስራኤልን ብዙም የማትወዳት ግብጽ ትዕዛዙ ከአሜሪካ መጥቶባታልና እሺ አለች። ፕሬዝዳንት አንዋር ሳዳት ምልጃው ሳይሳካለት ቀርቶ ወደ ፍልስጤም ነፃ አውጪ ድርጅት በመሄድ ያሲን አረፋት ቡድኑን ወደ አጋቾቹ እንዲልክ ቢያደርግም በፍጹም ለንግግር ፈቃደኛ ሊሆኑ አልቻሉም። በእስራኤል ምክር ቤት ውጥረት ቀጥሏል። የተባሉትን ለመፈጸምና እስረኞችን ነፃ ለመልቀቅ አሰቡ። ነገር ግን አሜሪካና እንግሊዝ ይህንን ፈጽሞ እንደማያደርጉትና ከአሸባሪዎች ጋር እንደማይደራደሩ እንቅጩን ተናገሩ። ጊዜው እየሄደ በመሆኑ እስራኤል ለጊዜ መግዣ አጋቾቹ የ1 ሳምንት ጊዜ እንዲጨምሩላት ጠየቀች። በዚህ መሃል ነበር ፕሬዝዳንት አሚን ዳዳ አሸማጋይ ሆኖ ብቅ ያለው። እሱም እስራኤል ፍልስጤማውያን እስረኞችን ስለመልቀቅ ማሰቧን ሲሰማ እስራኤላዊ ያልሆኑ 48 አጋቾች ተለቀቁ። በጊዜ ማራዘሙ ላይ ሲስማሙ ደግሞ ሌሎች 100 እስራኤላዊ ያልሆኑ ታጋቾች ተለቀቁ። አሁን 84 እስራኤላውያን፣ 10 ፈረንሳውያንና የበረራ ቡድን አባላት ብቻ ቀሩ። የእስራኤል ምክር ቤት ቀጣይ ምን መሆን እንዳለበት በጭንቅ እየመከረ ነው። ብዙዎች የአጋቾቹን ጥያቄ ስለማሟላት ቢያስቡም ጥቂት ወታደራዊና የደህንነት ሰዎች በጽኑ ተቃወሙ። እንግሊዝ፣ ፈረንሳይና አሜሪካም ድርድር ማድረግ ለሌሎች አሸባሪዎች የልብ ልብ ይሰጣል ብለው በማሰብ ድርድሩን እንደማይደግፉ ቁርጥ ያለ አቋማቸውን ገለጹ። ስለሆነም ድርድሩ ከምርጫ ውጪ ሆኖ ታጋቾቹን ማዳኑም የእስራኤል መከላከያ እንዲወጣው ተወሰነ። ይህም በታሪክ አስደናቂ ከሆኑ ወታደራዊ ኦፕሬሽኖች ውስጥ አንዱ የሆነውን ኦፕሬሽን ኢንቴቤ እውን እንዲሆን ፍቃድ ሰጠ። በአጋቾቹ የተሰጣቸው ቀን ሊያልቅ 1 ሳምንት ብቻ በቀረበት አስቸኳይ ስብሰባ በማድረግ የእስራኤል መከላከያ መምከር ጀመረ። አየር ወለዶች ወደ ቪክቶሪያ ሐይቅ ወርደው በአየር በሚነፉ ጀልባዎች እየተንሳፈፉ ወደ ዩጋንዳ ወደብ በመቅረብና ወደ ውስጥ በመዝለቅ አጋቾችን ገድለው ኢዲ አሚን በሰላም የሚወጡበትን መንገድ እንዲያመቻች መጠየቅ። ነገር ግን በግዙፎቹ የናይል አዞዎች የተሞላው ቪክቶሪያ ሐይቅ እቅዱን እንዲከሽፍ የራሱን ሚና መጫወቱ አይቀሬ ነው። በዛ ላይ ደግሞ ኢዲ አሚንን መተማመኑ ሌላ መዘዝ መዞ ጉም መዝገል ሊሆን ይችላልና ሐሳቡ ከምርጫ ውጪ ሆነ። በኬንያ የሚገኙ አይሁዳውያን ባለሀብቶች የዛኔውኑ የኬንያ ፕሬዝዳንት ጆሞ ኬንያታን በማናገር የኬንያን አየር ማረፊያ ለመነሻና ማረፊያ እንዲጠቀሙ ፈቀዱላቸው። በኬንያ ድንበር አድርገውም የእስራኤል ሰዎች ወደ ዩጋንዳ በመዝለቅ አስፈላጊውን መረጃ ሰበሰቡ። በሌላ በኩል ከተለቀቁት ታጋቾች መሃል ከነበረና በቀድሞ ሕይወቱ ወታደር ከነበረ ሰው አጋቾቻቸው ስለታጠቋቸው መሳሪያዎች ቁጥር፣ አይነትና ሌሎች መሰረታዊ መረጃዎችን በመሰብሰብ የእስራኤል መከላከያ ከእስራኤል ኮንስትራክሽን ድርጅት ጋር በመሆን የአየር መንገዱን ሞዴል በመስራት እንዴት ሊንቀሳቀሱ እንደሚችሉና እስረኞቹ የት ሊሆኑ እንደሚችሉ በጥንቃቄ ተጠንቶ አለቀ። እቅዱ ይህ ነው። C130 የጦር አውሮፕላኖች ከእስራኤል ተነስተው
በሌሎች ሀገራት ራዳር እንዳይታዩ ዝቅ ብለው እየበረሩ ኬንያ ናይሮቢ ያርፋሉ። 100 ሰዎችን የያዘው ቡድን በ3 የተከፈለ ሲሆን ጥቂት ሰዎች የያዘውና በብርጋዴር ጀነራል ዳን ሻምሮን የሚመራው ቡድን የግንኙነትና ትዕዛዝ ማስተላለፍ ሥራ የሚሰራ ሲሆን 29 ሰዎችን የያዘው በኮሎኔል ዮናታን ኔታንያሁ የሚመራውና እጅግ ልዩ ከሆነው የእስራኤል ወታደራዊ ህዋስ ሳይሬት ማትካል የተመረጡ ወታደሮች ያሉበት የዘመቻውን ዋና ትወና የሚጫወት ቡድንና የአየር መንገዱን ዙሪያ ከማንኛውም የዩጋንዳ መከላከያ የሚመጣ ጥቃት የሚከላከሉ ቡድኖች ናቸው። አጋቾቹ የሰጡት የመጨረሻ ቀነ ቀጠሮ ሰዓታት ሲቀሩት 4 የጦር አውሮፕላኖች አንድ የግንኙነት ቡድኑ የሚቆይበትና ሌላ የሕክምና ህዋስ በሚይዝ መደበኛ አውሮፕላኖች ታጅበው ወደ ኬንያ በመብረር ናይሮቢ ያረፉ። 7 የሕክምና ህዋስ የያዘውን አውሮፕላን ትተው 5ቱ አውሮፕላኖች ወደ ኢንቴቤ ዩጋንዳ በረሩ። የግንኙነት ህዋሱን የያዘው መደበኛ አውሮፕላን አየር ላይ እያንዣበበ ሲቀር 4ቱ የጦር አውሮፕላኖች ወደ መሬት አረፉ። አንዱ አውሮፕላን የኢዲያሚን መኪናን በመሰሉ መኪናዎች የእስራኤል ኮማንዶዎችን ወደ አየር መንገዱ መግቢያ ይዘው ገሰገሱ። ነገር ግን የተጠራጠረው የጥበቃ ወታደር አስቆማቸው። ኮሎኔል ዮናታን ኔታንያሁ ወታደሮቹን በጥይት ገድለዋቸው እንዲያልፉ አዘዘ። ኮማንዶዎቹ ድምፅ ማፈኛ በተገጠመለት መሳሪያ ጥበቃዎችን መትተው አለፉ። ነገር ግን ከጥበቃዎቹ አንዱ አለመሞቱን ያስተዋለ ከጀርባ ከነበረ መኪና ውስጥ ያለ ኮማንዶ ወታደር የደህንነት አላርም ከማሰማቱ በፊት ጨረሰው። ይህን ጊዜ የተኩስ ድምፅ የሰሙ የዩጋንዳ መከላከያ ተሽከርካሪዎች ሞተራቸውን እያስጓሩ ድምፅ ወደ ሰሙበት ገሰገሱ። ይህ በእንዲህ እንዳለ ከእስራኤላውያኑ አውሮፕላን 2 ከባድ መድፍ የታጠቁ የጦር ሜዳ ተሽከርካሪዎች በመውጣት አንዱ ወደ ግቢ በመሄድ በግቢው ማንም ጥቃት አድራሽ እንዳይገባ ሲጠብቅ፣ ሌላኛው በፍጥነት የጦር ተዋጊ ጀቶች ወደ ቆሙበት ሜዳ በመሄድ ከፍተኛ በሆነ የእሳት ነበልባል የዩጋንዳ አየር ኃይል ሚግ ጀቶችን አነደዷቸው። የአየር ኃይል ሰዎች እየዘለሉ ወጡ። ምንም ማድረግ አልቻሉም። 11 የጦር ጀቶች አይናቸው እያየ ነደደባቸው። የእስራኤል አውሮፕላኖች ነዳጅ እየሞሉ ሳለ ከአየር መንገዱ መቆጣጠሪያ ማማ ላይ የመሸጉ የዩጋንዳ ወታደሮች ወደ እስራኤል ኮማንዶች መተኮስ ጀመሩ። እስራኤሎቹን የሚያስፈታው ቡድን አጋቾቹን ገድሎ ታጋቾቹን ካሉበት ቦታ ይዞ አውሮፕላኖቹ ወዳሉበት ቦታ ደረሱ። እስራኤላውያኑ ማማውን በመድፍ ደበደቡት። ነገር ግን ተኩሱ ሊቆም አልቻለም። 5 ሰዎቻቸው ቆስለው ኮሎኔል ዮናታን ሞተ። በመጨረሻም በሮኬት ላውንቸር ማማውን ሲመቱት ተኩሱ ጸጥ አለ። ወዲያውም ኮማንዶቹ የተጎዱ ሰዎቻቸውን ይዘው ከኢንቴቤ ወጡ። አጠቃላይ ኦፕሬሽኑ የፈጀው 53 ደቂቃ ሲሆን የተኩስ ልውውጡ ግን ለ30 ደቂቃ ብቻ የቆየ ነበር። 7 አጋቾች ከ33 እስከ 45 ዩጋንዳውያን ወታደሮችና 11 የዩጋንዳ ሚግ የጦር ጀቶች የእስራኤል ኮማንዶ ሰለባ ሲሆኑ 3 አጋቾች ሞተው 10 ተጎዱባቸው። ዛሬ በቀረበው ይዘት ላይ ሐሳብ አስተያየታችሁን ይስጡን። ቻናሉን ሰብስክራይብ፣ ይዘቱን ላይክ ማድረግ አይዘንጉ።